ጤናማ ያልሆነ ጓደኝነት ወይም ደግሞ ጥቅም ላይ መሰረት ያደረጉ ጓደኝነቶች ላይ የሚገቡ ወይም ያንን ጓደኝነት ኢኒሼት የሚያደርጉ ሰዎች ምን አይነት ባህሪ ይኖራቸዋል ሚለውን በመናይበት ሰዓት አንደኛ ያንን ጥቅም ለማግኘት ብቻ ሲፈልጉ የሚገኙበት ጓደኝነት ነው። ጥቅም ስንል እንግዲህ ምናልባት ገንዘብ ሊሆን ይችላል፣ ዕውቀት ፈልገው ሊሆን ይችላል፣ ምናልባትም ደግሞ እኛ ያለንን ኔትወርክ ኮኔክሽን የኛን ከሰዎች ጋር ያለንን መስተጋብር ፈልገው የሚመጡ ሊሆን ይችላል። ምናልባት ጊዜያችንን ወይም የምንሰጠውን ኢሞሽናል ሰፖርት ብቻ ከኛ የሆነ የሚያገኙት አድቫንቴጅ ሲኖር ብቻ ያንን ለማግኘት የሚገኙ ናቸው እንጂ እኛም ስንፈልጋቸው የሚገኙ አይደሉም ማለት ነው። ስለዚህ ሲፈልጉም ብቻ ጥቅሙን ማግኘት ሲፈልጉ ብቻ የሚገኙ ናቸው ማለት ነው። ከዛ በተጨማሪ ተቀባይ ብቻ ናቸው። በዚህ አይነት ጥቅምን ፈልገው የሚመጡ ጓደኞች የሚሰጡት ነገር የላቸውም፣ ሰጪ አይደሉም፣ ሁሌ ተቀባይ ናቸው። ኢሞሽናል ሰፖርት ከሆነ ቼክም አያደርጉም፣ እንዴት ነሽ እንዴት ነህ አይሉም። ሁል ጊዜ እነሱ እንዲጠየቁ ነው የሚፈልጉት። ምናልባት ብርም ስፔንድ የሚያደርገው እውነተኛ ጓደኝነትን ፈልጎ የመጣው ሰው ሊሆን ይችላል። ያንን ብር ኢንቨስት እንዲደረገባቸው ነው እንጂ ኢንቨስት ሊያደርጉ አይፈልጉም ማለት ነው። ሌላው መገለጫቸው ደግሞ ይሄ ይሆናል። ከዛ በተጨማሪ እንግዲህ እውነተኛ ጓደኝነት በመከባበር ላይ የዛን ሰው ስሜት ማክበር ላይ የተመሰረተ ነው። ጥቅምን ፈልገው የሚመጡ ጓደኞች ግን ያንን መሰረት ያደረገ ወይም የዛን ሰው እውነተኛ ጓደኝነት ፈልገው የመጣውን ሰው ስሜት፣ ጊዜ፣ ማንነት አክብረው አይገኙም ማለት ነው፣ አያከብሩም።